ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እዛ ደግሞ ይዤላችሁ የመጣሁት አማርኛ በእንግሊዘኛ እንዴት አድርጋችሁ እንደምትጽፉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድመው ለእናንተ እንዲደርሷችሁ ላይክ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። ኦኬ እንግዲህ ከዚህ ጋር እንደምታዩቸው እዚህ ጋር አበበና አለሙ የተባሉ ሁለት ሰዎች ሲወያዩ እናያቸዋለን። ሲወያዩ እንመለከታለንና አለሙ አበበን የተለያየ ጥያቄ ጠይቀዋል። እንግዲህ እስኪ አብረን እናያቸው። እዚህ ጋር እንግዲህ አበበ ነው። አበበ ይቺ እዚህ ጋር ሰላም ይላል። ይኸው ይቺ ሰላም የምትለው እዚች ጋር ነች። አማርኛው እዚህ ጋር ስላላችሁ ሰላም እንዴት ነህ ይላል። ሰላም ስትሉ ኤስኢ ነው የምትሆነው። ኤስኢ ሰ ናች። ከዛ ላማት ይቺ ለአማርኛው ላማት ደግሞ በእንግሊዝ ስትጻፍ ኤልኤ ነው የምትሆነው። ላ ከዚያ ምንጊዜም ስድስተኛ ፊደሎች አናባቢ ወይም ደግሞ ቫውል አያስከትሉም። ኤም ብቻ ይሆናል። ሰላም። ከዚያ ስንል ይቺ ኢ ያለች አይም ብታደርጉት ችግር የለውም። አይም ቢሆን ይሰዳል። ስንል ስድስተኛ ንም ስድስተኛ ነች። ከዛ ዴ ስትል ዲና ኢን ወስዳል። ከዛ እንዴት ነህ። ኤን እቺ ነ ማለት ኤን ነች። ህ ማለት እቺ ነች። ስለዚህ ሰላም እንዴት ነህ አለው። ከዛ እዚህ ጋር አለሙ ምን አለ? ራሱ እንደገመለ ሰላም ነኝ። ይኸው ነኝ ስንል ኤን ናት። ኒ ጂ ኤን ነው የሚሆነው። ሰላም ነኝ። አንተ ስንል ይኸው እዚህ ጋር ሰላም ነኝ አንተ ያለው እዚህ ጋር ይኸው አንተ የሚለው ያት አ ከዛ ኤን ወሰድኩኝ። ን ማለት ት ነች። ተ ስንል ቲኢ ነው የምትሆነው ያት አንተ። ከዛ እንዴት እዚህ ጋር ያታታል። እንዴት ነህ። ስለዚህ ሰላም እንዴት ነህ አለው አበበ። አለሙ ደግሞ ምን አለ? ሰላም ነኝ አንተ እንዴት ነህ። በጣም ጥሩ። ከዛ ይህን ካለው በኋላ አበበ ምን አለ? ከኔ ጋ አለ። ይኸው ከ ብለን ስንጠራት ከኔ ጋ ይላል። እዚህ ጋር እዚች ጋር ከ ይላል። እቺ ከ ያት እዚህ ጋር የምታዩት ኬኢ ነች። ኔ ስንል ኤንኢ ትሆናለች። ከኔ ጋ ይኸው ከኔ ጋ ጋ ማለት ጂኤ ይሆናል። ከዛ ሁሉም ይላል። ይኸው ሁ ማለት ኤች ሁ ማለት በአማርኛው እች ነች። ኤች ዩ ትሆናለች። ሉ ማለት እዚህ ጋር ያለችው ሉ ደግሞ ኤልዩ ይሆናሉ። ከዚያ ምን ስንትን ኤም ብቻ ይሆናል። ከኔ ጋር ሁሉም ሰላም ነው አለው። ነው ስንል አላየናትም። ከላይ ነው ስንል ኤንኢ ነው የምትሆነው። ያት ኤንኢ ከዛ ው ማለት ደብሊው ይሆናል። ሰላም ነው። ካንተ ጋር ስራ እንዴት ነው ይላል። ካንተ ጋር ስራ እንዴት ነው? ስለ ስራ ጉዳይ እያወሩ ነው ማለት። ስለዚህ አማርኛውን ስታነቡት ከኔ ጋር ሁሉም ሰላም ነው፣ ካንተ ጋር ስራ እንዴት ነው ማለት ነው። ኦኬ ወደሚቀጥለው ስንሄድ ምን ይላል? ከዚህ ጋር አለሙ ፈጣሪ ላይ ፈጣሪ ፈ ማለት ኤፍኢ ነው። ጣ ስንል ቲኤ ነች። ሪ ስንል አርኢ ትሆናለች። ፈጣሪ ይኸው ከዛ ፈጣሪ ይመስገን የሚል እዚህ ጋር አማርኛው ይኸው ይመስገን። ይኸው ይ ስንል አይን ትወስዳለች። ይ መ ይኸው መ ኤምኢ ይሆናል። ስ እንዳል ኤስ ይሆናል። ገ ጂኢን ይወስዳል። ን ይመስገን። ፈጣሪ ይመስገን ሰላም ነው። ፈጣሪ ይመስገን ሰላም ነው ብላችሁ ትጽፋላችሁ። ከዛ አበበ አለ። አለሙ አበበ መማር ፈልጌ ነበር። ይኸው መ ስትሉ ይኸው እዚህ ጋር አበበ መማር ፈልጌ ነበር። መ ማለት እቺ ኤምኢ ነች። ማ ስንል ኤምኤ ነች። ር ስንል አር ነች። ርች ር አር ትወክላለች። መማር ከዚያ ፈልጌ ስል ኤፍ ማለት ኤፍኢ ል ማለት እንዳል ኤል ብቻ ነው የሚሆነው። ጌ ማለት ጂኢ ይሆናል። ፈልጌ ከዚያ ነበር ነ ማለት ኤንኢ ነው ብለናል። በደግሞ ቢኢ ነው። ር እንዳል አር ነበር። ከዛ ምን አለው?
ምን ስንል ፋልቀቅ ማድረጊያ አ ያስፈልጋል። ምን ተሻለኝ ይላል። ፈጣሪ ይመስገን ሰላም ነው። አበበ መማር ፈልጌ ነበር ምን ተሻለ ብሎ ለጓደኛው ለአበበ እያማከረው ነው ማለት ነው። ጓደኛውን አበበን እያማከረ እናየዋለን። ከዛ አበበ ምን አለው መሰላችሁ? አበበ ምን ይለዋል? እንዴ ይላል። ያት ን ያት ኤን ዴ ሲል ዲኢ እንዴ ታዲያ አለው። ታዲያ ምን ችግር አለው? ይኸው እዚህ አማርኛው ሚዩት ታዲያ እንዴ ታዲያ ምን ችግር አለው አለው። ታዲያ ምን ችግር አለው? ይህንን ብሎ ሲለው አለሙ ምን ይላል? አለሙ እዚህ ጋር እንደምታዩት አለሙ ነው። አንተ ደግሞ አለው። አንተ ደግሞ አሁን በዚህ እድሜዬ ትምህርት ቤት ገብቼ የልጆች መሳቂያ ልታደርገኝ ነው ብሎ ይመልስለታል። አያችሁት? አንተ ደግሞ ሁለቱም እነዚህ በጋር ተደርጓቸው አንተ ደግሞ እዚያ አሁን አያችሁት? አሁን በዚህ እድሜዬ ትምህርት ቤት ገብቼ የልጆች መሳቂያ ልታደርገኝ ነው አለው። አሁን በዚህ እድሜ ትምህርት ቤት ገብቼ የልጆች መሳቂያ ልታደርገኝ ነው ሲለው ይኸው አማርኛው እዚህ እንዲያል አንተ ደግሞ አሁን በዚህ እድሜ ትምህርት ቤት ገብቼ የልጆች መሳቂያ ልታደርገኝ ነው አለው። ልክ ያሾፈው አይነት ስሜት ስለተሰማው ማለት ነው። ይህን ሲለው አበበ ምን አለው? አበበ እዚህ ጋር ምን ይላል? ኧረ አይደለም አለው። ኧረ አይደለም በኦንላይን መማር ትችላለህ። ኧረ አይደለም በኦንላይን መማር ትችላለህ አለው። ከዛ ይሄ አማርኛው ስታነቡት ልክ ይሄኛውን ይላቸዋል። ኧረ አይደለም በኦንላይን መማር ትችላለህ ነው የሚለው። ከዛ አለሙ ምን አለ? እባክህ አትቀልድ። እስካሁን ድረስ እያሾፉ ያለ ነው የመሰለው አለሙ አበበ እያሾፉ ነው የመሰለው እና እባክህ አትቀልድ አለው። እባክህ አትቀልድ እውነቴን እያወራሁህ አንተ ታሾፋለህ ብሎ ይመልስለታል። እባክህ አትቀልድ እውነቴን እያወራሁህ አንተ ታሾፋለህ ሲለው ይኸው አማርኛውም እዚህ ጋር ስታነቡት እባክህ አትቀልድ እውነቴን እያወራሁህ አንተ ታሾፋለህ ነው የሚለው። ከዛ አበበ ምን አለው? አበበ እዚህ ጋር የሚለው እውነቴን ነው አልቀለድኩም። እውነቴን ነው አልቀለድኩም። ባሾፍ ባንተ ይሾፋል ብሎ ጥያቄ መልሰታል። እዛ አማርኛው ይሄን አንብቡት። ይኸው እውነቴን ነው አልቀለድኩም፣ ባሾፍ ባንተ ይሾፋል ይላል። ከዛ አለሙ እዚህ በኋላ የተረዳው የአበበን እውነታ ሲረዳው አለሙ በል ወዳጄ ጓደኛ ስለሆነ በል ወዳጄ በምታውቀው አስጀምረኝ አለው። በል ወዳጄ በምታውቀው አስጀምረኝ ሲለው በል ወዳጄ አማርኛ ይኸውላችሁ በል ወዳጄ በምታውቀው አስጀምረኝ ይላል። ከዛ ይህን ሲለው አበበ ምን ይለዋል? አበበ ምን ይላል እዚህ ጋር? አበበ ችግር የለውም ግን አለው ግን ተከታትለህ መማር አለብህ አለው። ችግር የለውም ግን ተከታትለህ መማር አለብህ። አማርኛው እዚህ ጋር ስታነቡት ችግር የለውም ግን ተከታትለህ መማር አለብህ አለው። ከዛ አለው ምን አለ? እሱንማ የምፈልገው ስለሆነ ነው የሚል ስለሆነ በርትቼ ነው ምማር ይላል። እንዴ አያትች እዚህ ጋር እንዴ ነው የምትለው። እሱንማ ትላለች የምፈልገው ከዛ ስለሆነ እዚህ ጋር በርትቼ አያት ነው ምማር አለው።
ስለዚህ እንዴ እሱንማ የምፈልገው ስለሆነ በርትቼ ነው መማር ብላችሁ ታነባላችሁ ማለት ነው። አማርኛው እንደዛ ነው። እንዴ እሱንማ የምፈልገው ስለሆነ በርትቼ ነው መማር ይላል። ኦኬ ከዚህ ቀጥሎስ ምን ይባባል ይሆን? መልካም። ከዚያ በመቀጠል አበበ ምን አለው? እዚህ ጋር አበበ እንደምታዩት ያ ከሆነ ያ ይላል። ከሆነ ያ ይች ነች። ከሆነ እዚህ ጋር ይላል ተሎ አለው። ይኸው ከሆነ እዚህ ጋር አለ። ከዛች ደግሞ ቲኢኤልኦ ተሎ ቲኢ ነች። ሎ ስንል ኤልኦ ነች። ለውጥ አያት ለውጥ ታገኛለህ ታገኛለህ። ይሄ በአማርኛ ያ ከሆነ ተሎ ለውጥ ታገኛለህ ብለን እንትን እንላለን ማለት። ከዛ አለሙ ምን አለ? አለሙ አመሰግንሃለሁ እያመሰግነው ነው ማለት አበበን አመሰግንሃለሁ ፈጣሪ ይርዳኝ አለ። አመሰግንሃለሁ ፈጣሪ ይርዳኝ። ይኸው አመሰግንሃለሁ የሚለው እስከዚህ ነው። ከዛ ፈጣሪ የምትለው እቺ ነች። ቅድም እንደታየዋችሁ ይርዳኝ የሚለው ደግሞ እዚህ ጋር አማርኛው የምታነቡትም ልክ ይሄንን ነው የሚላችሁ ማለት ነው። ከዛ ወደሚቀጥለው አሁንም ስንሄድ ምን ሊል ይችላል? አበበ እሺ እኔም አለው። እቺ እኔም ስንል ጠበቅ ስለምትል ነው እዚህ ጋር እኔም እረዳሃለሁ ጀምር አለው። እሺ እኔም እረዳሃለሁ ጀምር። የአማርኛው እሺ እኔም እረዳሃለሁ ጀምር ይላል። ከዛ አለው ምን አለው? እሺ ወንድሜ እጀምራለሁ። እሺ ወንድሜ እጀምራለሁ። እሺ ወንድሜ እጀምራለሁ ብሎ ንግግራቸውን ይቋጫሉ ማለት ነው። ልክ እንደዚህ ያደረጋችሁ ራሳችሁን መለማመድና ለማንበብ እንግሊዝኛ በአማርኛ መጻፍ ማንበብ በቀላሉ ስለምትችሉ ይሄን ቪዲዮ ያያችሁ በደንብ እናንተ መለማመድ መቻል አለባችሁ። እንደዛ አድርጋችሁ አንብባችሁ ግን ሁልጊዜም እንደምለው ያልገባችሁ ነገር ካለ እንዲሁም ደግሞ እዚህ ቦታ ላይ ብታተኩርልን እንደዛ አድርገህ ቃላት ብትመሰርትልን ይሄንን ነገር ብታብራራለን የምትሉ ነገር ካለም ኮሜንት ሳጥን ላይ አስቀምጡልኝ። እኔ ሰርቼ ወደ እናንተ አደርሳለሁ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ እንዲሁም ደግሞ የምሰራቸው ቪዲዮዎችም ለእናንተ ቀድመው እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ